እንዴት ናችሁ? ሁላችሁም በያላችሁበት ሰላም ይድረሳችሁ። እንደተለመደው ሰላም ብያለሁኝ። በዛሬ ቪዲዮ ደግሞ ይዤላችሁ የቀረብኩት የ12ኛ ክፍል ቻፕተር 2 ፓርት 3 ይሆናል ማለት ነው። ይሄ ደግሞ ስለ ኢኮሎጂካል ሳክሴሽን ስለሚል በዚህ ቪዲዮ እናያለን ማለት ነው። ወደ ዲስከሽናችን ስንመጣ መጀመሪያ ኢኮሎጂካል ሳክሴሽን ምን ማለት ነው የሚለውን ዲፋይን ማድረግ አለብን ማለት ነው። እንዴት ኢኮሎጂካል ሳክሴሽን እንዴት ነው ሀፕን ያደረገ የሚለውን ከማየታችን በፊት ኢኮሎጂካል ሳክሴሽን ምን ማለት ነው የሚለውን መመለስ አለብን። ስለዚህ ወደ ዴፊኒሽኑ ስንሄድ ecological succession is the process by which the structures of the biological community can evolve over time ማለት ነው። ስለዚህ ኢኮሎጂካል ሳክሴሽን ስንል ፕሮሰስ ነው። ስለዚህ ይሄ ፕሮሰስ ደግሞ ምንድነው የሚይዘው የአንድ ኦርጋኒዝም ወይም ደግሞ የተለያዩ ኦርጋኒዝሞች በኢኮሎጂ ውስጥ ወይም ደግሞ ባለው ኢኮሲስተም ውስጥ እንዴት ኢቮልቭ አደረገ የሚለውን የሚነግረን ነው ማለት ነው። ይሄ ማለት ዛሬ ያሉ ኦርጋኒዝሞች ወይም ደግሞ ዛሬ ያለው ኢኮሲስተም እንዴት ነው ከመጀመሪያ ወይም ደግሞ ከፕሪሚቲቭ እንዴት ነው ኢቮልቭ ያደረገው የሚለውን የሚነግረን ነው ማለት ነው ሳክሴሽን ስንል። ስለዚህ ኢኮሎጂካል ሳክሴሽን ስንል ኦልሞስት ሲስተሙ ወይም ደግሞ ይሄ አይነት ለውጥ የሚካሄደው የት ውስጥ ነው ማለት ነው? ኢን ዘ ኢኮሲስተም ነው ማለት ነው። ኢኮሎጂ ባይ ዴፊኒሽን ምን ብለናል? በባለፈው ላይ ኢኮሎጂ is the science that studies about the relationship between the living organism with each other and the non-living environment ብለናል። ስለዚህ ኦርጋኒዝሞች ራስ ከራሳቸው ጋር ፕላስ ከነን ሊቪንግ ኢንቫይሮንመንቱ ጋራ ያላቸውን ኢንተራክሽን የሚያጠና ኢኮሎጂ ነው ብለናል። ስለዚህ እነዚህ ኦርጋኒዝሞቹ ከተፈጥሮ ጋራ ወይም ደግሞ ከነን ሊቪንግ ኢንቫይሮንመንቱ ጋር ወይም አባዮቲክ ፋክተር ከምንለው ጋራ ኢቭን ራስ ከራሳቸውም እንዴት ነው ኢቮልቭ አደረጉ የሚለው ደግሞ ኢኮሎጂካል ሳክሴሽን ይባላል። ስለዚህ ሳክሴሽን ስንል ለምሳሌ ቀለል ያለ ምሳሌ መውሰድ እንችላለን። ለምሳሌ ሁለት ቁጥር እንውሰድ። ሁለትን ቁጥር ወስደን የሁለት ቁጥር ፕሪደክሰሰሩ ማን ነው? ፕሪደክሰሰር ማለት ቀዳሚ ማለት ነው። ስለዚህ የሁለት ፕሪደክሰሰሩ ማነች ማለት ነው? አንድ ነች። ሰክሰሰሩ ማን ነው ስንል ደግሞ ማን እናገኛለን? 3 እናገኛለን። ስለዚህ ሰክሰሰር ስንል ተከታይ ማለት ነው። ፕሪደክሰሰር ስንል ደግሞ ቀዳሚ ማለት ነው። ይሄም ኢኮሎጂካል ሳክሴሽን ስንል ኦልሞስት መጀመሪያ የነበረው ኦርጋኒዝም ወይም ደግሞ ኢንቫይሮንመንት አለ። ዘን አሁን ያለንበት ኢንቫይሮንመንት አለ። መሃል ላይ የሆነ ቼንጅ ተካሂዷል ማለት ነው። ስለዚህ አሁን ያለው ኢንቫይሮንመንት ወይም ደግሞ ጀነራሊ በሊቪንግ ኦርጋኒዝሞች ከመጣን እነዚህ ሊቪንግ ኦርጋኒዝሞች መጀመሪያ ከነበረው ፕሪሚቲቭ ከሆነ ኢንቫይሮንመንት እንዴት ኢቮልቭ አደረጉ የሚለውን የሚነግረን ነው ማለት ነው። ስለዚህ ኢኮሎጂ ማለት ስነ ምህዳር ነው። ስለዚህ የስነ ምህዳር ተከታታይነት ልንለው እንችላለን። ኦኬ። ስለዚህ በዚህ ስነ ምህዳር ውስጥ ወይም ደግሞ ኢኮሎጂካል ሳክሴሽን በምንለው ውስጥ ሌላ ዛት ኢዝ ሳብ ዩኒቶች አሉ። እነዚህ እነማን ናቸው? ሃቢታት እና ኒች ማለት ነው። አሁንም እነዚህን መመለስ አለብን። ፎር ኤግዛምፕል ሃቢታት ስንል in Amharic ምቹጌ ማለት ነው። so what mean by that is habitat? habitat ማለት it is a place where the organism or a community of organisms live ማለት ነው። ስለዚህ ኦርጋኒዝሞቹ ወይም ደግሞ a groups of organism ለምሳሌ ሲንግል ኦርጋኒዝም ከሆነ ፖፑሌሽን እንለዋለን። ይሄ ኦርጋኒዝም ደግሞ የተለያየ ፖፑሌሽን ከሆነ ኮሚኒቲ እንላለን። ስለዚህ እነዚህ በኮሚኒቲም ይሁን ኢን ሲንግል ወይም ደግሞ በኦርጋኒዝሞቹ ሌቭል የሚኖሩበት ቦታው ሃቢታት ይባላል ማለት ነው። እዚህ በሚኖሩበት ጊዜ እንግዲህ የተለያየ ስራ ይሰራሉ። የተለያየ አክቲቪቲ ይኖራቸዋል። የተለያየ ዲማንድ ይኖራቸዋል። ለሸልተር፣ ለምግብነት፣ ለተለያየ ፐርፐዝ ይጠቀማሉ። ይሄ ደግሞ ስፔሲፊክ የሆነ ወይም ደግሞ ኦልሞስት ኢኮሎጂካል ወይም ደግሞ ኢኮሎጂካል ሮልስ ኦፍ ዘ ሃቢታት ኒች ይባላል ማለት ነው። ኒች ደግሞ ስፔሲፊክ ነው። ስለዚህ ስፔሲፊክ ማለት any particular species that plays in the ecosystem ማለት ነው። ሜቢ ፉድ ሊሆን ይችላል፣ ሸርተል፣ ለቢሄቪየራል ሮል ወይም ደግሞ ለሪፕሮዳክሽን ፐርፐዝ በዚህ ውስጥ የሚያካሂዱት ደግሞ ወይም ደግሞ ይሄንን ለማካሄድ የሚኖሩበት ቦታ ኒች ይባላል ማለት ነው። so let's see how this one for example habitat ስንል ይሄ ማለታችን ነው። habitat ስንል ዶሜስቲክ ሊኖሩ ይችላሉ። ስለዚህ እዚህ ውስጥ ለምሳሌ በሬ፣ አህያ፣ ፍየል፣ ዶሮ የተለያዩችን ልናደርግ እንችላለን። ሜቢ ፎሬስት ውስጥ ደግሞ እና አንበሳ፣ ዞን የተለያዩ ኦርጋኒዝሞች ሊኖሩ ይችላሉ። ፕላስ ኤግዛምፕል እዚህ ጋር ዛፍ አለ። ስለዚህ ኦልሞስት እዚህ ዛፍ ላይ ወፎቹ ሊኖሩ ይችላሉ። ንቦቹ አበባ ለመቅሰም ከዚህ ጋር ይኖራሉ። ፕላስ ስኩዊር የምንላቸው ወይም ሹኮኮ ወይም ሽኮኩላ የምንላት ኦልሞስት እዚህ ውስጥ ይኖራሉ። ወይም ደግሞ ይሄንን ሊበሉም ይችላሉ ማለት ነው በሌላ አባባል። ስለዚህ ይሄ a groups of organisms ስንል a groups of parrot, a groups of honeybee, a groups of squirrel
እነዚህ የሚኖሩበት የግሩፕስ ኦፍ ኦርጋኒዝም ወይም ኦርጋኒዝሞች የሚኖሩበት ይሄ ሃቢታት ይባላል። ነገር ግን ፓሮት ስፔሲፊክ የሆነ ለምሳሌ ለሪፕሮዳክሽን ይሁን ለፉድ ፐርፐዝ የሚጠቀሙበት ከሶስቱ የተለያየ ነው። ስለዚህ ለምሳሌ ፓሮቶቹ ለሪፕሮዳክሽን እዚህ ጋር ነስት ፕሮዲዩስ ያደርጋል። ስለዚህ እቺ ነስቷ ወይም ጎጆዋ ኒች ትባላለች ማለት ነው። again ለምሳሌ that is the ሆኒቢ ወይም ደግሞ ንብን በምናይበት ጊዜ አበባ ትቀስማለች። ስለዚህ ይሄ ቦታ ወይም አበባ ያለበት ቦታ ምን ይባላል ማለት ነው? ለዚች ለንቧ ኒች ነው ማለት ነው። በተመሳሳይ የዚህ ምስኮን ለምሳሌ የዚህን ተክል ወይም ለጊዩም ፕላንት ለምሳሌ ዘሩን ልትበላ ትችላለች። ስለዚህ ይሄኛው ኤሪያ ወይም ደግሞ ከውስጥ ቆፍራ ለምሳሌ ይሄንን ሲዱን በምትበላበት ጊዜ ኦሬዲ ያኛው ኤሪያ ምንድነው ዴር ኒች ነው ማለት ነው። ለስፔሲፊክ ፐርፐዝ የሚጠቀሙበት ነው ማለት ነው። ስለዚህ that is habitat and niche የሚለው እዚህ ጋር ክሊር መሆን አለበት ማለት ነው። the other one let's see how this succession can evolve ይሄ succession ወይም ደግሞ እንግዲህ ኦርጋኒዝሞቹ በዚህ ኢኮሎጂ ውስጥ ወይም ደግሞ ኢኮሲስተም ውስጥ እንዴት ኢቮልቭ አደረጉ የሚለውን ሳክሴሽን ነው ካል እንዴት ነው ሃፕን ያደረገው የሚለውን እንስኪ። ለምሳሌ ሉክ እንግዲህ መጀመሪያ ላይ ምንድነው ተብሎ የሚታሰበው ኦልሞስት መሬት ባዶ ነበር። that is the bare rock ነው ያለው ወይም እዚህ ጋር እንደምታዩት ሮክ አለት ብቻ ነበረ ነው የሚባለው that is በግኝቱ መሰረት ማለት ነው። ስለዚህ መሬት መጀመሪያ ምንም አይነት ኦርጋኒዝም የለባትም ነበር፣ ፕላንትም የለም አኒማልም የለም ማለት ነው። ስለዚህ ምንድነው already that is the bare rock ወይም ደግሞ ባዶ የሆነ አለት ብቻ ነበር ያለው። ስለዚህ በዚህ እንግዲህ ቮልካኒክ ኢራፕሽን ሃፕን ሲያደርግ የተለያዩ ዌዘር ኮንዲሽኖች ሃፕን ሲያደርጉ ወይም ኢንቫይሮንመንቱ በዚህ ጋር ምንድነው በጣም ሃይ የሆነ ቴምፕሬቸር ሃይ የሆነ ሜቢ እንግዲህ ፒኤቹን በተለያየ ወይ ሃርሽ የሆነ ኢንቫይሮንመንት ነው። ዞሮ ለየትኛውም ኦርጋኒዝም ምቹ የሆነ ኢንቫይሮንመንት አልነበረም። ስለዚህ the first organism can colonize this one ነው እንግዲህ ኢራፕሽን ወይም ደግሞ ቮልካኒክ ኢራፕሽን ሃፕን በሚያደርግበት ጊዜ ይሄ ሃርሽ የሆነ ቴምፕሬቸር አለ ወይም ደግሞ አጠቃላይ ኢንቫይሮንመንት አለ ኢቭን ከኒውትረንቱ ጀምሮ ማለት ነው። ስለዚህ ይሄንን ኢንቫይሮንመንት አዳፕት አድርገው ወይም ደግሞ ሬዚስት አድርገው የኖሩ ኦርጋኒዝሞች አሉ። this is the organism that colonize in the area so bare rock የነበረው አሁን ምን ሆነ ማለት ነው በኦርጋኒዝሞች ኮሎናይዝድ ሆነ። ይሄ ኦርጋኒዝም የመጀመሪያው ማን ነው ተብሎ የሚታሰበው that is ሊችንስ ነው ወይም ደግሞ የድንጋይ ሽበት የምንለው ሊችንስ ማለት ነው። ስለዚህ እንግዲህ ቤር ሮክ ነበረ ወይም ባዶ ሮክ ወይም ደግሞ አለት ብቻ ነበረ። ዘን የመጀመሪያው ኦርጋኒዝም ይሄንን ሃርሽ የሆነ ኢንቫይሮንመንት ሬዚስት በማድረግ ግሮ አደረገ ነው። ስለዚህ ይሄ ግሮው ካደረገ በኋላ ኦልሞስት ከዚህ በኋላ ምን አይነት ሃፕን አደረገ? ኦልሞስት ኦርጋኒዝም ነው። ኦርጋኒዝም ከሆነ ደግሞ ያድጋል፣ ይራባል፣ ይሞታል። ስለዚህ ኦልሞስት በሚሞትበት ጊዜ ይሄ ግሮው በማድረጉ ብቻም ይብን የተለያዩ ፋክተሮቹ ሃርሽ የነበረው ኢንቫይሮንመንት ኦልሞስት ላው ሃርሽ ሆነ፣ ሃይ ሃርሽ የነበረው ላው ለርሽ ሆነ ሃርሽ ሆነ ወይም በተወሰነ መጠን ኢንቫይሮንመንቱ እየቀየረ መጣ ማለት ነው። ይሄ ኢንቫይሮንመንቱ እየቀየረ ወይም ደግሞ እየተቀየረ በመምጣቱ ምክንያት ለሌሎች ኦርጋኒዝሞች ኮሎናይዝ እንዲያደርጉ ሌላ ኦፖርቹኒቲ ፈጠረላቸው ማለት ነው። አሁን ሊቸንሶች አሉ። ሊቸንሶች ኦልሞስት ይሄንን ሃርሽ የነበረውን ኢንቫይሮንመንት ሬዚስት አድርገው ግሮው ማድረግ ቻሉ። ስለዚህ የመጀመሪያዎቹ ኦርጋኒዝሞቹ ወይም ደግሞ that is plant like ኦርጋኒዝም የምንላቸው ምኖች ናቸው ማለት ነው? ሊችንሶች ናቸው። ስለዚህ ሊችንሶች ግሮው አደረጉ። ሊችንሶች ኦሬዲ ግሮው በሚያደርጉበት ጊዜ ሰሟት ኢንቫይሮንመንቱ እየተቀየረ መጣ። ስለዚህ less harsh ሆነ። less harsh ሆነ ማለት ወይም almost less harsh ሆነ ማለት ምን ማለት ነው? ለሌሎች ኦርጋኒዝሞቹ ደግሞ ግሮው ለማድረግ ፋቨሬብል ኮንዲሽን እየፈጠረ መጣ ማለት ነው። ስለዚህ ኦልሞስት እነዚህ በሚሞቱበት ጊዜ ውስጥ ላይ ያለው እንግዲህ ካርበን፣ ናይትሮጅን፣ ፎስፈረስ ሌላም አይነት ኤሌመንቶቹ ምን ይሆናል ማለት ነው ወደዚህ ሮክ ውስጥ ምን ይላሉ ይገባሉ ማለት ነው። ስለዚህ ኒውትረንት ሳይክል በባለፈው ያየነው ኒውትረንት ሳይክልን እዚህ ጋር ቢርማይን ከዚህ በኋላ ምን ኮሎናይዝ አደረገ ማለት ነው ሞሰሶች መጡና ግሮ አደረጉ። ስለዚህ ስሞል የምንለው በጣም ትንሽ ሆኖ አረንጓዴ ናቸው። ስለዚህ ከዚህ በተሻለ ሃርሽ የሆነ ኢንቫይሮንመንት እዚህ ጋር ነበረ፣ ለስ ሃርሽ ሆነ። ስለዚህ ሞሰሶቹ ግሮው አደረጉ ማለት ነው ወይም ግሮው ማድረግ ቻሉ ማለት ነው። ከዛስ በዚህ እንግዲህ ሃይ የሆነ ስፔሺስ ዳይቨርሲቲ እንግዲህ እየመጣ ነው። so new species becomes and more competent than that of the lichen ስለዚህ እነዚህ ሞሰሶች ደግሞ በስፖራቸው አማካኝነት ሞር ጀርሚኔት ማድረግ ጀመሩ። ስለዚህ ኢንቫይሮንመንቱ አሁንም ለስ ሃርሽ ከነበረው ኦልሞስት ሃርሽነቱም እየቀረ ለሌሎችም ተስማሚ እየሆነ መጣ። ከዛስ ስለዚህ ከሊቸንሶች በተሻለ ሞሰሶቹ ሞር ኮምፒታንት ስለሆኑ
ግሮው ማድረግ ቻሉ ማለት ነው። ስለዚህ ዋተር በዲ በዚሁ የሆነ ከዛስ ኦልሞስት ለሌሎቹ ሃየር ለሆኑ ለከርፖቹ ከዛም ለሸርፖቹ ከዛ ደግሞ ለትሪዎቹ ፋቨሬብል የሆነ ኢንቫይሮንመንት እየፈጠረ ሄደ ማለት ነው። so the final most complex status of the succession is known as ክላማይክስ ኮሚኒቲ እንላለን። አሁን መጀመሪያ ሉክ ሊቸንስ ነበረ፣ ከዛ ሞሰስ ግሮ አደረገ፣ ከዛ ሀርቦች ወይም ሽረፕ የምንላቸው ቁጥቋጦዎቹ ግሮ አደረጉ። ዘን ቁጥቋጦዎቹ እንደገና አሁንም ደግሞ ልክ ግሮ አደረጉ። ዘን ዳይድ ሲሆኑ ውስጥ ላይ ያለው ኤሌመንት ወደ አፈሩ ይገባል። አፈሩ ፈርታይል እየሆነ ይመጣል። ለትልልቆቹ ፕላንቶቹ ደግሞ ምቹ የሆነ ቦታ ፈጠረ። ስለዚህ ኦልሞስት ምን ሆነ ማለት ነው? አሁን ያለው ኢኮሲስተም ወይም ደግሞ ያለው ኢኮሎጂ ፉል ኦኩፓይድ ሆነ። ስለዚህ እዚህ ታይም ላይ ምን አለ ማለት ነው? ሞስት የሆነ ኮምፕሌክስ ስቴት ፎርም ሆነ። ይሄ ክላማይክስ ኮሚኒቲ እንለዋለን። ክላማይክስ ኮሚኒቲ እንላለን። again ይሄ ፕሮሰስ ሃፕን ያደረገበት ቶታል ስቴጅ ወይም ደግሞ ኦቨርኦል ስቴጁ ምን ይባላል? ሲረስ ይባላል። ለምሳሌ ሉክ እንዴት ሃፕን እንዳደረገ ለምሳሌ ለመጀመሪያ ላይ ኦልሞስት ቤር ሮክ ነበረ ወይም ባዶ ወይም ደግሞ ምንም አይነት ኦርጋኒዝም የሌለበት ታይም ነበረ። ዘን ሊቸንሶቹ ልክ እዚህ ጋር እንዳልኳችሁ ሊቸንስ እና ሞሰስ ግሮ አደረጉ። ከዛ አኑዋል ሀርፕስ ስቴጅ አሉ። ከዛ ፕሪ አኑዋል ሀርቦቹ እንደገና ግሮ አደረጉ። ከዛ እንደገና ትልልቅ እጽዋቱ እያለ ስለዚህ ኦልሞስት እዚህ ጋር ያሉ ፎሬስት ስቴጅ ላይ ሲደርስ ክላማይክስ ኮሚኒቲ ኦልሞስት ምንድነው the complex state የሆነውን that is ፎሬስቶቹ ግሮ ያደረጉበት ምን ይባላል? ክላማይክስ ኮሚኒቲ ይባላል። እያንዳንዱ ከቤር ሮክ ጀምሮ ፎሬስት እስከሚደርስበት ድረስ ወይም ግሮ እስኪያደርግበት ድረስ ያለው ስቴጅ ደግሞ ወይም ደግሞ ይሄ ሁሉ ፕሮሰስ ምን ይባላል? ሲሪየስ ተብሎ ይጠራል ማለት ነው። ስለዚህ በዚህ ወይ ምንድነው the first ወይም poiner species in the earth የምንለው ማን ነው ማለት ነው? that is the lichens. so lichens is the poiner species ወይም የመጀመሪያው ነው ወይም ደግሞ አቅኝ ነው ማለት ነው። ያለውን ባዶ የነበረውን ቦታ አቅንቶ ጥሩ ለሌሎቹ ኦርጋኒዝሞች የተሻለ ነገር የፈጠረው ስለሆነ they are the poiner species ብለን እንጠራዋለን ማለት ነው። the other one በዚህ ኢኮሎጂካል ሳክሴሽን ሃፕን በሚያደርግበት ጊዜ ወይም ደግሞ በሚሰራበት ጊዜ ሁለት ነገሮች ይፈጠራሉ ወይም ሁለት ነገሮች አሁንም ሃፕን ያደርጋሉ። አንደኛው ፕራይመሪ ሳክሴሽን ነው፣ ሁለተኛው ሰከንዳሪ ሳክሴሽን ነው። ምን ማለት ነው ፕራይመሪ እና ሰከንዳሪ ሳክሴሽን የሚለውን ሉክ primary succession ስንል it is a type of an ecological succession that takes places in the environment or the ecosystem of which the earths are no organisms are found in the earths and the earths or the soils are not suitable for the growth of the organism but the organisms can have the ability to adapt and grow this environment. ስለዚህ ይሄንን ለመጀመሪያ ጊዜ ሶይሉ ላይ ግሮ ለማድረግ ኦርጋኒዝሞቹ ምቹ ባልሆነበት ኢንቫይሮንመንት ላይ ለመጀመሪያ ጊዜ መጣው እዚህ ጋር ግሮ ያደረጉ ኦርጋኒዝሞች ፕራይመሪ ሳክሴሽን እንላቸዋለን። እነማን ናቸው? ሉክ ስለዚህ ኦርጋኒዝሞችን ስንወስድ አንደኛው ሊቸንስ ነው ብለናል። ሊቸንስ ደግሞ እንደምናቀው ለምሳሌ the symbiosis relation between algae and fungi ሊቸንስ ይሰጠናል ወይም ደግሞ በሲምባዮሲስ ሪሌሽን ይኖራሉ ወይም ተደጋግፎ ማለት ነው። ስለዚህ the association between algae and fungi ሊቸንስ ስለሚሰጠን አልጌ ፎቶሲንቴቲክ ኦርጋኒዝም ነው፣ ምግቡን ያዘጋጃል። ፈንገስ ምግቡን ያዘጋጅም ዲኮምፖዘር ነው፣ ስለዚህ ኒውትረንቱን ለአልጌዎቹ ይሰጣል። ሊቸንስ ደግሞ እንደ ባዮሴንሰር ወይም እንደ ኢንዲኬተር ሆኖ ያገለግላል ማለት ነው። ስለዚህ ኦልሞስት እንዴት ነው ሃፕን ያደረገው? በቮልካኒክ ኢራፕሽን ወይም በግላይሴር ቮልካኒክ ኢራፕሽን ኦልሞስት የገሞራ ፍንዳታ የምንለው ነው። ግላይሴር አውት ብረስትስ የምንለው ደግሞ የበረዶ ግግር መቅለጥ ማለት ነው። በዚህ በሚቀልጥበት ጊዜ ወይም ኢራፕሽን ሃፕን በሚያደርግበት ጊዜ ፋቨሬብል በተወሰነ ደረጃ ቢሆን ለሊቸንሶች የተወሰነ ሴፍ የሆነ ኢንቫይሮንመንት ፈጥሮላቸዋል። ዞሮ እነዚህ መጀመሪያ ላይ በመሬት ላይ የነበሩ ወይም ግሮ ያደረጉ ኦርጋኒዝም ፕራይመሪ ሳክሴሽን ይባላል። ሁለተኛ ሰከንዳሪ ሳክሴሽን ነው። እንግዲህ ፕራይመሪ ሳክሴሽን ኦልሬዲ አሁን ኦርጋኒዝሞች ግሮ አድርገዋል ላይክ ሊቸንሶች፣ አልጌ፣ ፈንጃይ፣ ሌላም ሀርፕስ፣ ሽረፕስ ሌሎችም ፕላንቶቹ ግሮ አደረጉን በል። ስለዚህ እነዚህ ፕላንቶች ወይም ደግሞ መጀመሪያ ላይ ግሮ ያደረጉ ፕላንት በተለያዩ ፋክተሮች ለምሳሌ በፋየር ወይም በሃርቨስቲንግ ሊሆን ይችላል ወይም ደግሞ ለተለያየ ፐርፐስ በሚል በዲፎረስቴሽን ሪሙቭ ተደርገው ኒው የሆነ ኦርጋኒዝም ግሮ ሲያደርግ ምን እንለዋለን? ሰከንዳሪ ሳክሴሽን ብለን እንጠራቸዋለን ማለት ነው። ይሄንን ለማየት ያክል ለምሳሌ እነዚህ ሁለቱም ፕራይመሪ ሳክሴሽን እና ሰከንዳሪ ሳክሴሽን ለምሳሌ በታይም በመናይበት ጊዜ ኦከር ለመሆን ፕራይመሪ ሳክሴሽን ረጅም ሰዓት ወይም ደግሞ ረጅም ታይም ይወስዳል። ሰከንዳሪ ሳክሴሽን ግን
በተወሰነ ጊዜ ለምሳሌ በሳምንት ወይ በሁለት ሳምንት ውስጥ ግሮው ሊያደርጉ ይችላሉ ወይም ደግሞ እስከ ወር ድረስ ወይም በጣም በትንሽ ጊዜ ሪፕሌስ ያደርጋሉ ማለት ነው። ያንን ከማየታችን በፊት እስኪ ፕራይመሪ ሳክሴሽን ወይም ደግሞ ኦልሞስት የመጀመሪያው ኦርጋኒዝም ወይም ሊቸንሶቹ እንዴት ግሮው እንዳደረጉና ክላይማክስ ኮሚኒቲ ወይም ደግሞ ሃየር የሆኑ ኦርጋኒዝሞች እንዴት ግሮው እንዳደረጉ በአኒሜሽን ላሳያችሁ። ሉክ እዚህ ጋር በምታዩበት ጊዜ ፎር ኤግዛምፕል ኦልሞስት እዚህ ጋር እንደምታዩት መሬት ባዶ ነበረ መጀመሪያ ወደ ኋላ ልመልስላችሁ። እዚህ ጋር እንደምታዩት ለምሳሌ እዚህ ጋር ሮክ ነበረ መሬት ይቹ ነበረች ተብሎ ነው የሚታሰበው። ስለዚህ ይሄ ሮክ ምንድነው በጣም ለኑሮ የማይመች ለየትኛውም ኦርጋኒዝም የማይመች ነበረ። ዘን ዋት ሃፕንስ እንግዲህ ቮልካኒክ ኢራፕሽን ሃፕን አደረገ። ከዛ ሊቸንሶች ግሮ አደረጉ። ከዛ በኋላ እዚህ ጋር ሞሰሶች ናቸው። ዘን ሞሰሶች ግሮ ካደረጉ በኋላ እነሱ በሚሞቱበት ጊዜ ለሌላ ኦርጋኒዝም አሁን ትልልቅ ፕላንቶቹ በዚህ ወይ በመታዩት ዘን ትልልቅ ትሪዎቹ ደግሞ በዚህ ወይ በመታዩት ግሮ አደረጉ። እነዚህ ፕራይመሪ ሳክሴሽን እንላቸዋለን። እነዚህ ፕራይመሪ ሳክሴሽን ያልናቸው ለምሳሌ በተለያየ መንገድ ዲፎሬስት በሚሆኑበት ጊዜ ወይም ሪሙቭ በሚደረጉበት ጊዜ የሚፈጠረው ኦርጋኒዝም ምን ይባላል ማለት ነው? ሰከንዳሪ ሳክሴሽን ብለን እንጠራቸዋለን ማለት ነው። አሁን እነዚህ ኦሬዲ ግሮው አድርገዋል። ይሄንን ለምሳሌ በእሳት ወይም ደግሞ በተለያየ መንገድ ዲፎሬስት ብናደርጋቸውና ይጠፋሉ። ዘን እንደገና ከተወሰነ ጊዜ በኋላ ሌላ ኒው የሆነ ፕላንት ጀነሬት ያደርጋል ወይም ግሮ ያደርጋል። እነዚህ ሰከንዳሪ ሳክሴሽን ብለን እንጠራቸዋለን ማለት ነው። ሶ ሉክ the other one እዚህ ጋር ማየት ያለብን ምንድነው በየትኛውም ሳክሴሽን ይሁን ለምሳሌ በፕራይመሪም ይሁን በሰከንዳሪ ሳክሴሽን ኦልሞስት ሳክሴሽን ሃፕን በሚያደርግበት ጊዜ ወይም ኦርጋኒዝሞች ካንዱ ወደ ሌላ ሽፍት በሚያደርጉበት ጊዜ አንደኛ ቶታል ባዮማስ ኦፍ the community በመናይበት ጊዜ ቶታል ባዮማሱ ይጨምራል። ለምሳሌ እዚህ ጋር በመታዩበት ጊዜ ኦልሞስት እዚህ አሳዎች አሉ፣ ውሃ አለ፣ ሌላ ምንም የሚታይ ነገር የለም። ስፔሺስ ዳይቨርሲቲ ይጨምራል። እዚህ ጋር በመታዩበት ጊዜ ለምሳሌ ወደ ክላይማክስ ኮሚኒቲ በመነድበት ጊዜ እዚህ ጋር ለምሳሌ ፕላንቶች አሉ፣ እዚህ ጋር ቴሬስቴሪያል፣ እዚህ አኳቲክ ዘን ዛት ኢዝ ኤሊዎች አሉ፣ ሌሎችም አሉ። ስለዚህ ዳይቨርሲቲ ይጨምራል። ናምበር ኦፍ ኢኮሎጂካል ኒቹም እንዲሁ ይጨምራል። ለምሳሌ ቴሬስቴሪያል ላይ ይኖራሉ፣ ዋተር ላይ ሊኖሩ ይችላሉ፣ በኤር ላይም የሚበሩ ይኖራሉ። ስለዚህ ይጨምራል ማለት ነው። again food web more complex ነው የሚሆነው። the other one let's see the other question almost ይሄም ከመጻፋችሁ ነው why do different area have different climax community አሁን ለምሳሌ ፕራይመሪ ቢሆን ሰከንዳሪ እንደ የኢንቫይሮንመንቱ ቫሪዬሽን ያለው የኦርጋኒዝም ወይም ደግሞ የክላይማክስ ኮሚኒቲው የተለያየ ነው። ለምሳሌ አንዳንድ ቦታ ላይ ብዙ የሆነ ኦርጋኒዝም ልናገኝ እንችላለን፣ የሆነ ቦታ ላይ ደግሞ በጣም ትንሽ ሊኖር ይችላል። ሰማት ደግሞ አሁንም ድረስ ኢቭን ባለው የተወሰነ ቦታ ላይ ደግሞ ሜቢ የማይኖርበት አካባቢም ሊኖር ይችላል፣ የበረዶ ግግር ባለበት አካባቢ ማለት ነው። ለምሳሌ የፎሬስትን ክላይማክስ ኮሚኒቲ በምንወስድበት ጊዜ ፎሬስትን እንደምሳሌ ወይም ዛፎቹን ማለት ነው ይሄ በተለያየ ፋክተሮች አፌክት ስለሚሆን ወይም ደግሞ ኦልሞስት ማክሲመም የሆነ የክላይማክስ ኮሚኒቲ ሃፕን እንዳያደርግ የሚያደርጉ በጣም ብዙ ፋክተሮች አሉ የምናያቸው ናቸው። ስለዚህ በእነዚህ ፋክተሮች ምክንያት ኦልሞስት እስካሁን ድረስ በአውሮፓ እንኳን ብናይ ኮምፕሌክስ due to the presence of that is tropical rainforest the maximum climax community is not achieved. This is why we call them as climatic climax community እንላለን። climatic ስንል abiotic ፋክተሮች ቴምፕሬቸር ሬንፋል የምንላቸው አሉ ማለት ነው። climax community የምንላቸው ደግሞ ኦልሞስት ኮምፕሌክስ የሆነው የፕላንት ወይም የፎሬስት ፎርሜሽን ያለበት ማለት ነው። so what makes እነዚህ እንዳይሆኑ የሚያደርጉ ብዙ ፋክተሮች አሉ። ከዚህ ውስጥ አንደኛው ቴምፕሬቸር ነው፣ ሁለተኛው ፕሪሲፒቴሽን ወይም ሬንፋል ነው፣ ሶስተኛው ሶይል ታይፕ ነው፣ አራተኛው ሶይል ዲፔንድ ነው። ስለዚህ እነዚህ ፋክተሮች ናቸው። ለምሳሌ ቴምፕሬቸር ላይ ስናይ ሃይ የሆነ ቴምፕሬቸር ከሆነ ኦርጋኒዝሞች ያንን ሰርቫይቭ ላያደርጉ ይችላሉ፣ ስለዚህ ሊሞቱ ይችላሉ በቀላሉ። ፕሪሲፒቴሽን ወይም ሬንፋል ለምሳሌ በጣም ደረቅ ከሆነ ለምሳሌ ምንም አይነት ዝናብ የማይኖርበት አካባቢ ከሆነ ለምሳሌ በጣም ከባድ ይሆናል ለኑሮ። ለምሳሌ በኢትዮጵያ ውስጥ ባለፈው በዚህ በ2014 ያየነው ለምሳሌ ወደ ቦረና አካባቢ ላይ ብዙ ከብቶቹ በዚህ ምክንያት የሞቱ ማለት ነው። ስለዚህ ኦርጋኒዝሞች ሰርቫይቭ ለማድረግ በጣም ከባድ ነው። ሌላው ምንድነው ሶይል ታይፕ ነው። ሶይል ታይፑ ለምሳሌ በጣም ሳንድ ሶይል ሊሆን ይችላል ወይም ለመን ሶይል ወይም ደግሞ ሳንዲ ሶይል ሊሆን ይችላል። ስለዚህ ዞሮ ያፈሩ ኳሊቲ ለኦርጋኒዝሞቹ ለመኖር ወይም ፈርታይል አለመሆን ለግራውዛቸው ፋክተር ነው። ሶይል ዲፔዝም እንዲሁ ማለት ነው። ስለዚህ ይሄኛው ምንድነው ኦልሞስት ለኢኮሎጂካል ሳክሴሽን
ማክሲመም የሆነ ክላማይክስ ኮሚኒቲ አቺቭ እንዳይሆን የሚያደርጉ ፋክተሮች ናቸው ማለት ነው። ቴምፕሬቸር፣ ፕሪሲፒቴሽን፣ ሶይል ታይፕ እና ሶይል ዲፔዝ ማለት ነው። አሁን ምን ያህል ይሄንን እንደተረዳችሁ ለማወቅ የተወሰኑ ጥያቄዎችን ልጠይቃችሁ። For example, question number 1, the stages in a succession that referred to as A pointer, B series, C climax, D communities. Question number 2, all successions shares which one of the following feature? A, each stage changes the abiotic condition. B, the community becomes more complex as the succession progresses. C, more ecological niches are created as the successional progress. D, all. Question number 3, which one of the following factors does not affect the climax community that develops? A, temperature. B, the presence of grazing animal. C, thunder. D, soil type. Question number 4, in ecological succession, A, the pointer species are the first to colonize an area. B, the most complex community to develop is the climax community. C, each stages in the succession alter the environment so that other species can enter. D, all. The last question, secondary succession differ from primary succession at the same climax in that A, it usually takes a greater period of time. B, it requires no pointer species. C, there is an existing seed bank to draw on. D, it starts from the ground that has